የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ያው እንግዲህ ይህ ወር በተለየ ጥሩ የምናደርግበት ነው። ከጾም አንፃር ከጸሎት አንፃር የታመሙትን የምንጎበኝበት ጊዜ ነውና በተከታይ ደግሞ እጅግ በጣም ተወዳጅ የትግርኛ ስልት አቀንቃኝ ነበረች። ስራዎቿ ጊዜ የማይሽራቸው ናቸው። እስኪ በታያችሁ ማን እንደሆነች ንግስቲ ሀየሎም። በነገራችን ላይ ያው እንግዲህ ንግስቲ ሀየሎም ባጋጠማት ምክንያት አሁን ሁለቱም አይኖቿ ማየት የማይችሉበት ደረጃ ላይ ደርሷል። ሄደን እንጎብኛት፣ እንጠይቃት። ለዛ ዝግጁ ናቸው? ሄደን እንጣሳ። ቀስ ቀስ እዚያ ቀስ ቀስ ከዝለ ውርድ ሰይፍሽ ለምን ደህና ነህ? አይ በቃ በደዋይ ችግር የለውም። خد هيروا እስካረፍ በንግስቲ እንዴት እቺ ጋር انا عيل صوت የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ተወዳጇ የትግርኛ ዜማ ቀንቃኝ ንግስቲ ሀየሎም ከመቀሌ እንደመጣች አግኝቻት እሷን ጥየቃ ነው ገስታውስ የመጣሁት። ንግስቲ ስላየሁሽ በጣም ደስ ብሎኛል። አይዞሽ እሺ፣ አይዞሽ የኔ ማር። እየበረታሽ ደህና ነሽ አሁን? ደህና። አይዞሽ እሺ። ሰላም መጣችሁ ነው የሚለው? አዎ ሰላም ነው። አዎ። እንዴት ነው አሁን ጤንነትሽ? አሁንማ አይንሽ አንዱና ግማሽ አንዷ ግማሿ ነበር የምታየው። አሁን ግን ጠቅላላ እንትን እያለ ነው ማየት አቅቷት። አይዞሽ እሺ። አይንሽ ውጭ ያለው ነገር ደህና ነው ንግስቲ? ደህና ነሽ? አፌ ብቻና አይኔ እንጂ ሌላው ደህና። አይዞሽ። ቆያችሁ ከመጣችሁ? አዎ አሁን 2 ሳምንት አሳልፈናል። 2 ሳምንት ሆናችሁ? አዎ። ከባድ ነው አይደለ? አዎ አይዞሽ። ያው እንግዲህ ንግስቲ ሀየሎም በጣም ተወዳጅ፣ ምናልባት በትግርኛ ዜማ ማቀንቀን በሴቶች የመጀመሪያ ከሚባሉት መሃል አንዷ ነች። አዎ ድሮ ወዳጅ የነበረች ሜጋ እያለች ልጄ ነው የምትለኝ። አዎ እንኳን ደህና መጣሽ። አይዞሽ የኔ ማር፣ እግዚአብሔር ጨርሶ ይምርሻል ደግሞ። ሸፉያ እኔ ሸዋት ወደ ብየልባ ሸፉ ብካል ሸፉ ትላሽ መጣ ንከለው። አይ ሰይፉዬ እንኳን መጣህልኝ፣ እኔ ብዙ ጊዜ እንትን ብዬ ነበር ያለች። አዎ ሎሚናት በጣም የሚገርም ቤተሰብ ነው። ማሙሽ ሙዚቃ አቀናባሪ ነው ወንድማችሁ? አዎ። ሎሚናትም አቀንቃይ ነሽ? አዎ። ወደ 3 ዘንጠላ ዜማ አለሽ አይደል? አዎ። የድሮ ፎቶዋን እያየሁ እኮ የንግስቲን ንግስቲ በትዝታ ወደ ኋላ እኮ ሄድኩኝ። በጣም የሚወደድልሽ የነበረው ዘፈን ምን ነበረ? በጣም ሰው የሚወድልሽ ዘፈን ትግርኛው? አብያቤ ሁሉ አሪፍ ነው፣ ግን አብያቤ በጣም ተሰምቷል። ሁሌ እንሰማው ነበር። ምን ነው ነበር? አይዘፈን ነው። ሰይፉ ልጅ ነበረ ድሮ ትዝም ይለኝ። ሰይፉ በርካሴት ጎሳዬ ሴዲ ከዘጋለቧት እነ ጎሱሽ እነ ቴዲ እነ ማዲንጎ ሁሉ ከኔ ጋር ነበሩ።
አይዞሽ አይዞሽ። በጣም ነበር የምታምረው። እኔ ሶፊያ እንዲሆና ነበር ማቃት የድሮ ስራዎቿ። ምን ያህል ዘፈኖች ሰራች ንግስት አየሉ? ንግስቲ ያው የመጨረሻው 4ኛ አልበሟ ነው 97 ላይ የወጣው። ያው አንዳንድ ነጠላ ዜማም ይኖራል። ውበቷ መቼም እና ነጋጋሪ ነው። ምንድነው ያመማት ሊባል ይችላል? ማለት ንግስቲ ረጅም ጊዜ ሆነ ስሰማ እንኳን እኔ አይኔማ ምን በተላ አይኔ ፈንድ ቸፉ አይኔ እያለቀስኩ ነው። አይኔ በምን ምን ነው ምን ደዋና ከአይንሽ በፊትስ ምን ነበር ያመመሽ? እንትን ጭንቅላቷ ላይ ቲመር ኦፕራሲዮን አድርጋለች። እኔ እንደውም አስታውሳለሁ ሼህ መሐመድ ሁሴን አላሙዲን ወጪ ሸፍነው ጀርመን ሄድሽ? አዎ። ከዛ በኋላ ህክምናውስ እንዴት ሆኖ መጣሽ ታዲያ? ህክምናው ያው እዛ አላለቀም። ሳያልቅ ነው የመጣችውና እዚህ ትከታተላለች ተብሎ ነበር። ያው እዚህም እንትን አልጨረሰችውም። ያው ለዛ ነው እንደዚህ ሆነችው። ህክምና በትክክል ስላልሄደ ነው መሰለኝ። ለንግስቴ እንግዲህ ብዙዎች ሲረባረቡ አስታውሳለሁና ይሄ ሁሉ ሰው ተረባርቦ ሼህ መሐመድ ሁሴን አላሙዲንን ጨምሮ ህክምና እንድታገኝ ጥረት ተደርጓልና አሁንስ የመዳን ተስፋ እስከምን ድረስ ነው? ዶክተሮች ምን አሏችሁ? ሎሚናት አሁን እነዛ መጀመሪያ ጀርመን ሄዳ የታከመችበት ሆስፒታል አነጋግረናቸው ነበር። የሆኑ ሰዎች አሉ እዛ ጓደኞቿ ትምጣና ትታከም ብለዋል። አሁን ከዚህ በፊትም እንደዛ ብለው ነበር። ስትመጣ ያው በእንትን ካልዳነች ድጋሚ መታቸክ እንድታረግ እንደዛ ብለው ነበር የላኳት። አጋጣሚ ሆኖም ያው ከዚህ ወደ መቀሌ ስለመጣች ህክምናው እንድትጨርስ እዛም ያው በመሃል ላይ የተፈጠረው ችግርም አለ። ያ ነገር እንትን ስላለ ያው ህክምናው በትክክልም አልወሰደችም። አሁን ግን ያው ሁለት አይኗ ያይ ነበር መጀመሪያ ስትመጣ ከጀርመን። አሁን ወደ ትግራይ እንደገና ትመለሳላችሁ? አሁን እዚህ ነው የምንሆነው። ስለዚህ ምናልባት የውጭ ከተሳካ ወደ ውጭ ለሚሄድ። አዎ እንደዛ። የህመሟ መንስኤ ይታወቅ ነበረ? ምን አሁን ለምሳሌ በምንድን ነው ሊመጣ ወይም ደግሞ መጣ ሊባል የሚችል? አዎ እንትን ትጨናነቅ ነበር። ያው ያለ አቅሟ ሀሳብ ጭንቀት ነበራት እና ብዙ ጊዜ ራሷን ያማት ነበር እኮ ያኔ ኦፕራሲዮን ከማረጓ በፊት በጣም ትታመም ነበር ጭንቅላቷና እንደዛ አልመስልም። የሆነ ታይም ላይ እንትን የባላንስ ችግርም እየሄደች እንዲህ ትላለች። እንዴ ምንድነው ይሄ ነገር ምናምን ተብሎ ነው ወደ ህክምና ስትሄድ ጭንቅላቷ ላይ እጢ እንዳለ በአስቸኳይ እንድትታከም ምናምን ያሏት። ንግስትዬ ቤተሰብ መስርታ ነበር? ያው ቤተሰብ ባለትዳር ነበረች። ልጆች የሏትም፣ አልወለደችም። ባለቤትሽ አርቲስት ነበር እንዴ ንግስትዬ? ድሮ በጣም ጥሩ ጊዜ ነው በፊት ያሳለፍነው ትዝ ይለኛል። ብዙ መድረኮች ላይ አንቺ አውሮፓም ያልሄድሽበት ሀገር አለ እንዴ? በጣም ብዙ ሀገር እኮ ሄደሻል። ብዙ በዓለም ላይ ያሉ ኢትዮጵያ ውስጥ ያሉ ኢትዮጵያን ወዳጆችሽ በአጠቃላይ አንቺ ታመምሽ ሲባል ሁሉም ደንግጦ የቻለውን አድርጓል። አሁን ደግሞ ሎሚናት እንደምትነግረኝ ተስፋ አለሽ። አሁንም እንደገና ህክምናውን በተመለከተ ስለተቋረጠ ነው እንጂ የመዳን ተስፋ ካላት የቻልነውን የምናደርግ ከሆነ ንግስትዬ ተሽሏት ቆማ የማትሄድበት ምክንያት ምንድን ነው? አይደል? እግዚአብሔር ያሳካው። አይዞሽ፣ ራስሽን አጠንክሪ። አዎ ሁሉም ሁሉ ነገር ጥሩ ላረገልኝ አመስግንልኝ። ለሁሉም ያለሽ ነው። ሎሚናት አንቺም አጠገቧ ነሽ ያለሽ? አዎ ከመጀመሪያም እስካሁንም አጠገቧ ነኝ፣ ከሷ ጋር ነኝ። እንዲህ አይነት እህት ማግኘት በራሱ እኮ ምክንያቱም የራስሽን ህይወት ትተሽ ብዙ ስራዎችን ፊልምም ሙዚቃም እንደምትሞክሪ አውቃለሁ። እሱን ሁሉ አቁመሽ አሁን ለእህትሽ እንደ ሻማ እየቀለጥሽ ነው። እንዲህ አይነት እህት ማግኘት በራሱ ጥሩ ነውና
አመስገኛት ሎሚናትን ግዴታዋም ቢሆን አዎ ግዴታዬ ነው እሱማ። እህት አይደል? ለመቼ ነው እህት ታዲያ? ያው እንግዲህ ድንገት ነው እዚህ ገስት ሃውስ ነው ያላችሁት? አዎ ከመቀሌ እንደመጣችሁ እዚህ ነው የተቀመጣችሁት? እዚህ ነው ያረፍነው። አዎ በክፍያ ነው? አዎ እየከፈልን ነው በቀን ያው አሁን ወደ 4500 ብር እንከፍላለን በቀን። አዎ ከየት ይመጣል? እዛ ትንሽ እንትን አሰባስበውላት ነበር። አዎ እዛም ጥሩ አይደለም ያለውና ሁኔታው እዛ መቀሌም በቃ እንሂድ አዲስ አበባ ይሄን ብር ይዘን እንሂድ ምናምን ብያት ነው አንዳንድ መፍትሄም ከተገኘ እዚህ ይሻላል ምናምን ብለን። እዛም ያሉት ባለስልጣናት ብዙ ተባብረዋቸዋል ሰምቻለሁ አይደለ? እዛ ያሉት ሰዎች እንደው ማለት ሰው ህዝቡም ብዙ እንደ ተባበሩላችሁ ማመስገን የምትፈልገው አካል ካለ ብዬ ነው። እንደው እኔ ለሁሉ ነው ማመስገን፣ እኔ ለይቼ ማመስገን አልችልም። እኔ ያው ለንግስቲ ያው ሁሉም ህዝብ ኢትዮጵያ በሙሉ እስካሁን አግዟታል፣ ብዙ ነገር አድርጎላታል። ሁሉም ነው የሚወዳት እና ለሁሉም የኢትዮጵያ ህዝብ ማመስገን ነው የምፈልገው። ያው እንግዲህ እኔም እግዚአብሔር ጨርሶ የማርሽ ንግስትዬ በጣም ተሽሎሽ ወደምትወጂው ሙያ እግዚአብሔር እንዲመልስሽ ሁሉ እኮ ነው የምመኘው። ልቤ ትልቅ ነው። አይዞሽ ንግስትዬ፣ ስላየሽ ደስ ብሎኛል። የአይንሽን ሕክምና በተመለከተ ብሩ ቪዥን የሚባል ክሊኒክ አለ። ትምጣና የቻልነውን ሁሉ የሌዘር ሕክምና ጀምሯል። በሌዘር ማከም እና ትምጣና የጋረዳትን እናክማታለን ቴክኖሎጂው በፈቀደው መንገድ ብለውሻል። እሺ ያው እንግዲህ በመላው ዓለም ያላችሁ የሰይፉ በኢቢኤስ ተመልካቾች ንግስቲ አየሎም ለኢትዮጵያ ሙዚቃ በጣም ትልቅ አስተዋጽኦ አድርጋለች። በትግርኛ ስራዎቿ በጣም ትታወቃለች። ለኢትዮጵያ ብዙ የለፋች ነች። እንግዲህ ሀገር በፈለገቻት ሁሉ እኔ አስታውሳለሁ ሜጋ እያለን 1 ብር ለአንድ ወገን ምን ያልገባንበት እኮ ብዙ ነው የፈጋበት፣ ብዙ ነው የሰራችው የለፋችውና ከዛ አንፃር በመላው ዓለም ያላችሁ ይሄን ፕሮግራም የምትመለከቱ ያው ንግስቲ አየሎምን በሕክምና ለማገዝ አሁን ያለችው ገስት ሃውስ ነው። ብዙ ወጪዎች አሉባት። ከዛ አንፃርም የቻልነው እንድናረግ ነው። እኔ ድንገት ነው አሁን የተነገረኝ፣ ትላንትና ነው የነገራችሁኝ። በዙሪያ ያሉትን ወዳጆቼን አሰባስቤ እንግዲህ ለጊዜው 300,000 ብር እንደመነሻ እንዲሆን እሺ ንግስትዬ። ሌሎቻችሁ ደግሞ ያው ቀጥለን በምናስቀምጠው ባንክ አካውንት የቻላችሁትን ያህል በጸሎትም በገንዘብም ብታግዟት እህታችን ንግስትዬ ቆማ እንደ እግዚአብሔር ፍቃድ ትሄዳለች አይደል? አዎ እንመኝላት። ንግስትዬ አይዞሽ፣ እሺ አይዞሽ፣ እኔ እወድሻለሁ። እኔም እሺ ኑሪልኝ። አዎ አይዞሽ አይዞሽ። ዶሚናትዬ የምትይ ነገር አለ? አይ እኔ ጨርሼ እያየሁ ነበር። ምክንያቱም አንቺ ራስሽ አዲስ ነጠላ ዜማ ሰርተሻል። አዎ ሰርቻለሁ። ግን አሁን ሀሳብሽ ወደ እህትሽ መጣ መሰለኝ። አዎ ግዴታ ነው። ንግስቲን መተካት ፈልጋለሁ። ግን ያው ትንሽ የፋሚሊ ጉዳይ ትንሽ እየያዘኝ ነው እንጂ ቶሎ ቶሎ ሰርቼ እሷንም ማገዝ ፈልጋለሁ። እንዲህ አስሬንትን ከማለት ጥሩ ደረጃ ላይ ደርሼ ንግስቲን በጥሩ እንትን ማኖር ፈልጋለሁ። ጥሩ ቤተሰብ ስላለሽ ነገሽ ጥሩ ይሆናል ብዬ አስባለሁ ንግስትዬ። አይዞሽ። አሁን ባለሽበት ሁኔታ እንግዲህ ነገሮችን ሲታይ በጣም ከባድ ሊመስሉ ይችላሉ። እግዚአብሔር ቸር አምላክ ነው። ከባድ የሆነውን ተራራ የሆነውን ነገር ሁሉ ሜዳ ሊያደርገው ይችላል እና አልታመም እኮ አይባልም፣ አድነኝ ነው የሚባለው። አዎ አይደለ? ጸበል ተሞከረ። አዎ ሁሉ ያልሄድኩት የለም። ይዣት ሁሉ ጸበልም ምንም ሁሉ ነው ይዣት የምሄደው። በሳይንሱም በሃይማኖቱም ንግስቲን ያውቃለሁ። ሃይማኖቷም ላይ በጣም ጠንካራ ነበር በፊት። እንግዲህ የምታመልኪው እግዚአብሔር ያድንሻል ንግስቲዬ። እሺ አይዞሽ፣ በርቺልኝ። የራስሽን ደግሞ አጠንክ። አዎ በቅርብ ነው የጋረዳት ወይስ? አይ 1-2 ዓመት አይሆንም ይሆነዋል። አጠቃላይ ካመማት 8 ዓመት ይሆናል። ወደ 8 ዓመት
አይኗን ከጋረዳት ደግሞ 2 ዓመት የማየት ተስፋ አለው። አሁን ብሩቪዥኖች የጠየቁትም አለው ብርሃን ይታያታል። ያቺኛው እኮ ዝም ብላ በጣም ትንሽ ያለች አዎ በጣም በትንሽ እንትን ታያለች ትንሽ ናት ግን አሁን እቺኛዋ ነው መጀመሪያ የጠፋችው ከዛ ለዛችኛዋ ደግሞ እንትን አለቻት ከዛችም ያችም ትጠፋ ነው እና ያ ነገር የሚያይ ሰው ደግሞ እንዲህ ሲጨልምበት ትጨናነቃለች ከዛ እሷ ማየት ሲያቅታት ትጨናነቃለች እንግዲህ ብሩቪዥኖች እግዚአብሔር ላያቸው ላይ አድሮ አይንሽን ለማዳን ምንም እንዳታስብ የሌዘር ህክምና ጀምሯል አዲስ ደግሞ እግዚአብሔር ሲያገጣጥመውና እንግዲህ እድሏን ትሞክር ትምጣ ተብሏል ብሩቪዥኖችን አመስግኑልኝ በጣም የሴፉ በኢቢኤስ ወዳጆች እንግዲህ እንደመነሻ ለሰጣችሁን ለለገሳችሁ 300 ሺህ ብር ምስጋናችን ይድረሳችሁ አመሰግናለሁ እናንተ በሚቀጥለው ስንገናኝ ከእግዚአብሔር ጋር እንግዲህ ደህና ሆነሽ እንደሚሆን ተስፋ አለኝ ማመስገን የምትፈልጊው አካል ካለ ይሄው አመስግኛቸው እስኪ ንግስትዬ አሁን ያደረጋችሁልኝ አሁን ያደረጋችሁልኝ አመሰግናለሁ ቴንኪው ያለች ግዴታችን ነው ንግስትዬ ላንቺ ላረክሽው አስተዋጽኦ ከዚህም በላይ ይገባሻል በመላው ዓለም ያሉ ያው እንግዲህ ንግስት ሀየሎምን ለመጠየቅ ገስት ሃውስ ውስጥ ተከራይታ ያለችው ከመቀሌ መታ ታማለች በመታየውት ሁኔታ በጣም ነው የምታሳዝነው ለሀገር ብዙ የለፋች የደከመች አቀንቃይ ነች ከዚህ አንፃር እንግዲህ ይህን ችግሯን ተረድቶ የሚመለከተው አካል እንደው ቤት ቢሰጣት የሚል ሐሳብ ነው ያለኝ ችግሯን ስላየሁት ማለት ነው ከዛ አንፃር ብዙዎች ወይ የቻልነውን አድርገን ቤት እንዲኖራት እናድርግ ካልሆነም ደግሞ ለሀገር የለፉ የኪነ ጥበብ ሰዎች በእንዲህ ሁኔታ ሲሆኑ ቤት የመስጠት ባህል አለና የሚመለከተው አካል በተለይ ንግስቲን ቢያስባት የሚል ጥቆማም አለኝ አስቀድማችሁ ለምታደርጉት ልግስና ከወዲሁ ዝቅ ብዬ እጅ ነሳለሁ አመሰግናለሁ ከመልእክቶች በኋላ እንመለሳለን ንግስቲዬ አይዞሽ ነይ ቻው እሺ እሺ ወዳለሁ አይዞሽ አይዞሽ አይ አታልቅሺ አይዞሽ ቴንክ ዩ